ለምን ትቀናለህ? በዜና አበው ላይ አጋንንትን አንድ መነኩሴ ለማሰናከል ሲማከሩ የሚያሳይ ታሪክ ተጽፏል። መነኩሴው ለብዙ ዘመናት በተጋድሎ አሳልፎ ከብቃት የደረሰ መናኝ ነበር። የአጋንንቱ ጭፍራ ባለቃቸው ተመርተው ይህንን መነኩሴ ለማሳት ዘመቱ። ተራ በተራ ወደ እርሱ እየሄዱ የፈተና ወጥመዳቸውን ዘረጉበት። በዝሙት ሊፈትኑት ሞከሩ፣ አልተሳካም። በምግብም ሞከሩ፣ ድል ነሳቸው። የሚያውቁትን የፈተና ስልት በተለያየ መንገድ እየተገለጹ አንድ የሰው አንድ የመልአክ እየመሰሉ ሊጥሉት ቢሞክሩም አልቻሉም። አለቃቸው ይህን ጊዜ በሉ እኔ የማደርገውን ተመልከቱ አላቸውና መንገደኛ መስሎ ወደ መነኩሴው ቀረበ። በጆሮው የሆነ ነገር ነግሮት ወዲያው ተሰናብቶ ወጣ። ይህንን ጊዜ አጋንንቱን እያዩት መነኩሴው መንፈሳዊ ገጽታው ተገፎ ፊቱ በቁጣና በንዴት ሲለዋወጥ ተመለከቱት። በዚህም ተደንቀው ምን ብለህ ነው ያሸነፍከው ብለው አለቃቸውን ጠየቁት። እርሱም እንዲህ አላቸው፣ ካንተ ጋር ያደገውና ካንተ ጋር የተማረው ጓደኛህ እኮ የእስክንድሪያ ፓትርያርክ ሆኖ ተሾመ ብዬ ነገርኩትና ወጣው። አሁን ልቡ በቅናት እየነደደ ነው አላቸው። አጋንንቱ በደስታ ጨፈረ። ሰይጣን የቅናት ኃይል ጠንቅቆ ያውቃል። መጽሐፈ ቅዳሴ ሞትን ሲገልጠው በሰይጣን ቅናት ወደ ዓለም የገባ ይለዋል። ሰይጣን በሰው ልጅ ጸጋ ቀንቶ አዳምና ሔዋንን በፈጣሪያቸው እንዲቀኑና አምላክ መሆን እንዲመኙ አድርጎ ዓለምን ያመሰቃቀለ ነውና ይህንን መነኩሴ ለመጣል ለሺህ ዓመታት ብዙዎችን ወግቶ የጣለባትን ሰይፉን መዘዘበት። መነኩሴው የኩያውን መሾም ሲሰማ ቅናቱን መቋቋም አቃተው። ቅናት እጅግ ክፉ ኃጢአት ነው። ሰው ቢዘሙት ቢሰክር በሥጋው ነው። ቅናት ግን በምታስተውል ነፍስ ውስጥ የሚበቅል መርዝ ነው። ቃየልን በየዋህ ወንድሙ ላይ ያስጨከነው ቅናት ነበር። የአቤል ስኬት ለቃየል ውድቀት መስሎ ስለተሰማው በግፍ ሊገድለው በቃ። ዮሴፍ የለበሳት ቀለም ብዙ የሆነ ጌጠኛ ቀሚስ በወንድሞቹ ዘንድ የመረረ ጥላቻን አትርፋለት ነበር። አንዷ ጊጦ አምሮ ሲታይ ቢሞትና ቢገላግሉት ደስ የሚላቸው የዮሴፍ ወንድሞች በየዘመኑ አሉ። ዮሴፍም አርፎ አልተቀመጠም። እየሄደ ሕልሙን ይነግራቸው ነበር። ስለ ሕልሙም የበለጠ ጠሉት ይላል። ወዳጄ ሕልምህን ዝም ብለህ ለሰዎች አትዝራ። ሕልም ስልህ ተኝተህ የምታየውን ብቻ ማለቴ አይደለም። ራእይህን፣ ተስፋህን፣ ዕቅድህን ሲያውቁ የሚንገበገቡ የዮሴፍ ወንድሞች በየዘመኑ አሉ። ፍቹ ባይገባቸውም ባልተፈታ ሕልም ይጠሉሃል። ምንም ነገር ሳታደርግ እንኳ ለምን አለምከው ብለው ጥርስ ይነክሱብሃል። ዮሴፍ ግን ይሄ ስላልገባው ነገራቸው። ወዳጄ አንተም ሕልምህን እንደ ዮሴፍ በየዋህነት የምትዘራ ከሆንክ እንግዲህ የዮሴፍ አምላክ ይጠብቅህ። ቅናት እጅግ ከባድ ነው። እረኛው ዳዊት ጎልያድን የገደለለት የተዘፈነለት መዘዘኛ ዘፈንም ነበረ። ሳኦል 1000 ገደለ፣ ዳዊት 1000 ገደለ ብለው ዘፈኑለት። ይህች ዘፈን በሳኦል ጆሮ ስትደርስ ዳዊት ላይ ብዙ ጦር አስወረወረች። ሳኦሎች ሌላ ሰው ከነርሱ በላይ ሲመሰገን የሰሙለት በቅናት ታውረው ገበታ ላይ ሳይቀር ሰይፍ ይመዛሉ። የጠፋው ልጅ ወንድምን አስበው። ሉቃስ 15:20 ላይ እንደተጻፈው ወንድሙ ከጠፋበት ተመልሶ ደስታ ሲደረግ እርሱ ግን ከፍቶት ውጭ ቁጭ አለ። ወዳጄ ቅናት ከቤተ ክርስቲያንና ከእግዚአብሔር መንግሥት ያስወጣል። የሌላው ስኬት ካበሳጨህ እንደ ጠፋው ልጅ ወንድም ውጭ ቁጭ ብለህ አፈር እየጫርክ እምብየው አልገባም እያልክ እያልጎመጎምክ ትቀራለህ። ክርስቶስ ላይ አይሁድ ያቀረቡት ትችት ሁሉ ለሕግ ከመቆርቆር ሳይሆን ከቅናት ነበር። ጲላጦስ እንኳን በቅናት አሳልፈው እንደ ሰጡት ያውቅ ነበር ይላል። አንዳንዴ ሰዎች ቅናታቸውን በሌላ ነገር እንደ አይሁድ ሸፍነውት ትችት ያቀርባሉ። ለእግዚአብሔር ሕግ እንደ ተቆረቆሩ፣ ለሥርዓቱ እንዳዘኑ መስለው ውስጣቸው ያለውን ቅናትና ጥላቻ ያንጸባርቃሉ። የሰንበት መሻር፣ ለቄሳር ግብር መክፈል፣ የመቅደሱ በ3 ቀን ፈርሶ መሰራት እንዳንገበገባቸው እርር እያሉ ቢናገሩም እውነታው ግን ቅናት ነው። የቤት ቅናት በላኝ እንዳለው ጌታ በየዘመኑ የሰዎች ቅናት ብዙ ንጹሐንን ትበላለች። ወዳጄ በሌላው ትቀና እንደሆነ አሁኑኑ ከዚሁ ውስጥ በልቶ ከሚጨርስ ካንሰር ራስህን አድን። ራስህን ከሌሎች ጋር አታወዳድር። በምድር ላይ እግዚአብሔር የፈጠረው አንተን የሚመስል ሌላ ሰው የለም። ካንተ ቀድሞም በትክክል አንተን የሆነ ሰው አልተፈጠረም።
ለወደፊትም አይፈጠርም። እግዚአብሔር ቀድሞ ያልሰራው ደግሞም የማይሰራው ምርጥ ዕቃው ነህና ራስህን ከሌላ አታወዳድር። ላንተ ብቻ የሰጠው ጸጋ አለና ሌሎችን መመልከት ትተህ ውስጥህ ያለውን ውድ ማንነት ቆፍረህ አውጣ። ያንተ ሕይወት ቁልፍ የተቀበረው አንተ ውስጥ ነው። ሌሎችን ረስተህ ወደ ራስህ ጠልቀህ ግባ። መብለጥ ከፈለክ አሁን ያለውን ራስህን ብለጠውና ሌላ ትልቅ አንተን ሁን። በቅናት እንዳትቃጠል ሌሎችን ሰዎችንም ውደዳቸው። ከወደድካቸው ፍቅር አይቀናምና የእነርሱ ስኬት የደስታህ ምንጭ ይሆናል። የቅናት ስሜት ሲሰማህ ቀናተኛ ልቤን ፈውስልኝ ብለህ ለምነው። በአግባብ እንመላለስ። በዘፈንና በስካር አይሁን፣ በዝሙትና በመዳራት አይሁን፣ በክርክርና በቅናት አይሁን። ሮሜ 13:13 ዲያቆን ሄኖክ ኃይሌ እንዳዘጋጀው፣ በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው